ዝሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ ነው። ሁለተኛው ደግሞ በግብረ አውናን ነው። አንዳንዶቻችን ኃጢያቱን እየሰራ ነው ሲነገር እናፍራለን። በአሃዝ ደረጃ ደግሞ ከ3 ሰዎች መካከል አንድ ሰው በየቀኑ እንደዚህ አይነት ነገር ይፈልጋል። ለምንድን ነው የምታደርጉት ተብሎ አንደኛ ሲጠየቅ ብቸኝነት ስላጠቃኝ ነው ብሎ የሚናገሩ አሉ። እንደኔ አይነቱን በእንደዚህ አይነት ችግር ውስጥ የወደቀውን ሰው ማንም ስለማይፈልገው ፈልጉኝ ብዬ ከመውጣት በእንደዚህ አይነት ችግር ውስጥ ራሴን ይዤ ብኖር ይሻላል የሚል ሰውም ደግሞ አለ። በተለይ ስለዚህ አንድ ሰው እንዴት ነው ወደ ግብረ አውናን ወይንም ደግሞ ወደ እንደዚህ አይነት ድርጊት የሚገባው? ግዴታ ሴት ስለሌለች ወይንም ደግሞ ሴት በመኖሯ ውስጥ ብቻ ነው ታሳቢነት ውስጥ የግብረ አውናን የሚመጣው ሲባል የምንጠይቀው ጥያቄ ምንድነው? አንድ ሰው ይሄንን ድርጊት ለማድረግ በፈለገበት ጊዜ ላይ ምክንያቱ ምንድነው ብለን እንጠይቃለን። ምክንያቱም ብዙ ሰው በነገራችን ላይ ኃጢያትን የሚሰራውና በፈተና ውስጥ የሚወድቀው ፈተና ውስጥ መውደቅ ስለፈለገ ብቻ አይደለም። ምክንያት አለው ሁሉም ሰው። ይህን ለምን እንደምታረገው ሲባል ይሄ እንደዚህ ስለሆነ ነው። ለምሳሌ በጣም የሚጠጣ ሰው በጣም አብዝቶ ራሱን እስኪስት ድረስ የሚሰክር ሰው ለምን እንደምትጠጣው ሲባል ምክንያት የለውም አለው። ሁሉም ሰው አለው። አንዳንዱ ደስ ስለሚለኝ ነው የሚል አለ። አንዳንዱ ማቆም ስላቃተኝ ነው የሚል አለ። እነዚህን ሁለቱን በነገራችን ላይ እንደዛም ሲባልም ደስ ስላለ ብቻ የምትጠጣ ከሆነ አቁም ልንለው እንችላለን አይደል? ደስ ስላለኝ ነው እንደሚለው ደግሞ ሁኔታዎች ስለተመቻቹልኝ የጠጣሁትም የሚል ሰው ካለ ምን አርጉ ትላላችሁ? አቁም ትላለህ። አሁን አንድ ሰው መጥቶ ለምንድን ነው የምትጠጣው ብላችሁ ብትጠይቁት ወይም ለምንድን ነው የምትጠጪው ተብላ ብትጠየቅ በጣም ብዙ በህይወቴ ውስጥ ከገጠሙኝ ጉስቁልናዎችና ካጣዋቸው ነገሮች ውስጥ ሊያላቅቀኝ የሚችለው ጥቂት ከችግሮች ሊያስረሳኝ የሚችለው መጠጡ ስለሆነ ነው የምጠጣው ቢላችሁስ ምንድን የምትሉት? አንተስ ቢያንስ ጥሩ ምክንያት አለ ዝም ብሎ ከሚጠጣው ትሻላለህ አይደለም የምንለው እንጂ። አያችሁት? ለምንሰራው ለሆነ ኃጢያትነቱ እንዳለው ሁሉ የምንሰጠው ምክንያት ግን ለኛ አሳማኝ መስሎ ከታየንና ለኛ አሳማኝ መስሎ ከተሰማን ኃጢያቱን ራሱ ልናጸድቅለት እንችላለን ማለት ነው አይደለ? ስለዚህ ክፉ ነገር ማድረጉ እንዳለ ሆኖ ግን ያ ክፉ ነገር እየሰራው ያለው መጥፎ ነገርን ሺህ ነገር ምክንያት ቢደረድር ከክፋትነቱ ሊለወጥ አይችልም። እንደዚሁ ሁሉ በስካሩ ለማስረዳት እንደሞከርነው ሁሉ በግብረ አውናንም ተመሳሳይ ነገር ነው። ለምሳሌ ለምንድነው እንደዚህ አይነት ነገር የምታደርገው ወይንም ደግሞ ለምንድነው ይሄንን ነገር የምትፈጽመው ተብሎ ሲጠየቅ አንዳንድ ሰው ምን ብሎ ለሚናገረው ብቸኛ ስለሆንኩኝ ነው ብሎ ለሚናገረው። በተለይ ይሄ ችግር በአሃዝ ደረጃ ወይንም ደግሞ በቁጥር ደረጃ ጥናት ያደረጉበት ሰዎች ሲናገሩ ምን ይላሉ መሰላችሁ? በዓለማችን ውስጥ በበይነመረብ ወይንም ደግሞ በኢንተርኔት ላይ ማለት ነው 12% ያክል ስለ ግብረ አውናን ወይንም ደግሞ ግብረ አውናንን ሊቀሰቅሱ የሚችሉ በተለምዶ ፖርኖግራፊ ብለን የምንጠራቸው ነገሮች በሙሉ የኢንተርኔትን 12% ነው የሚይዙት። እየሰማችሁ ነው? ጥሩ 90% ያክል ከ8 እስከ 16 ያሉ ወንዶችን የሚያዩት እድሜያቸው 8 ዓመት ማለት ነው እስከ 16 ዓመት ያለ በ90% ደረጃ ሲሰላ በዚህ አይነት ክፉ የሆኑ ምስሎችን ወይንም ደግሞ በእንግሊዘኛው ፖርኖግራፊ ያያሉ ማለት ነው። ይሄ ብቻ አይደለም። እድሜያቸው ከ12 እስከ 17 ያሉ ደግሞ በአሃዝ ደረጃ በጣም ብዙ እንደነዚህ አይነት ምስሎችን የሚገዙት እነሱ ናቸው። ጥሩ ይሄ ብቻ አይደለም። አሁን 70% በወንዶች ደረጃ ማለት ነው ከ18 እስከ 34 ዓመታቸው ያሉ ማለት ነው በየወሩ ቢያንስ በትንሹ እንደነዚህ አይነት ግብረ አውናንን ሊፈጽሙ የሚያስችላቸውን ምስሎችን ድምጾችን የማየት እድል ወይንም ደግሞ በራላቸው ይባላል። አሁን የጠቀስኩላችሁን ስትሰቡ ወንዶች ነው አይደል የሚለው? አው ለችግሩ ለእንደዚህ አይነት ነገር በጣም ተጠቂዎቹ ወንድሞች ስለሆኑ ነው። በቤተ ክርስቲያናችንም ትምህርት መሰረት 5ቱ ጾታ ምእመናን ከሚባሉት መካከል ወራዙት ተብለው የሚጠሩት ወጣት ወንዶች ትልቁ ጾራቸውና ፈተናቸው ዝሙት ነው። ልክ የሴቶች ምንዝር ጌጥ ነው ወይንም ደግሞ ትውዝፍት ነው እንደሚባለው ማለት ነው። ነገር ግን ይሄ ችግር በነገራችን ላይ ሰዎችን ብቻ መርጦ ወንዶችን የሚያጠቃ አይደለም። ልክ አሁን እንደጠቀስናቸው የቁጥር መረጃዎች በደንብ አድርገን ብንመለከተው ቢያንስ ከነባራዊው አሁን ካለንበት ዓለም ከ6 ሴቶች መካከል አንዷ ሴት ለእንደዚህ አይነት ችግር ተጠቂ ነው።
እየሰማችሁ ነው። አሁን ብዙ ሰው ስለ እንደዚህ አይነት ችግር ሲሰማና ሲማር ወንዶች ብቻ ነው ትዝ የሚሉት፣ ሴቶች እንደዚህ አይነት ችግር ውስጥ የሚወድቁ አይመስሉም። ስለዚህ አይታችሁ ከሆነ በቤተሰብ ውስጥም ብዙ ጊዜ ላይ ጥንቃቄ የሚደረገው ወንዶች እንደዚህ አይነት ነገር ላይ እንዳይወድቁ ነው። ሴቶቹን ግን ይሄ ወጥተው ከጋብቻ በፊት ባለ ዝሙት እንዳይወድቁ ይጠነቀቃል እንጂ ስለሚያዩት ነገር ስለሚሰሙት ነገር ራሳቸውን እንደዚህ አይነት ችግር ሊገቡ ይችላሉ ወደሚል አመለካከትና አስተሳሰብ ብዙ ሰው ወይም አብዛኞቻችን የተጠጋን አይደለም። ግን ሴቶችም ለዚህ ችግር በደንብ አድርገው ተቀራራቢዎች ናቸው። ይሄ ብቻ አይግረማችሁ። በዓለም በተሰራው መረጃ መሰረት ቢያንስ በየቤተ እምነቱ ካሉ ካህናት አገልጋዮች 50% ያክል በእንደዚህ አይነት ችግርም የወደቁ ናቸው። ይሄንን ማወቅ ደግሞ ለምን ያስፈልጋል? አንዳንድ ችግሮች እንደ ችግርነታቸው መፍትሄ መስጠት ሲያስፈልገን ድርጊቶቹ ልክ እንዳልሆኑ እያወቅን ነገር ግን ማድበስበሻና ማለስለሻ ምክንያቶችን እናስቀምጥለታለን። እየሰማችሁ ነው? አይ እንደዚህ ስለሆኑ ነው፣ አይ እንደዚህ ስለተሰማቸው ነው ይባላል። ግን እውነታው እንዴት ነው? ይሄ ወንድን ሴትን ለይቶ ይሄ ችግር እንደማያጠቃው ሁሉ የተቀደሱ ያልተቀደሱ ካህናት የሆኑ ያልሆኑ ብሎ ነገር የለም። ካህናትም በእንደዚህ አይነት ችግር ሊጠቁ ይችላሉ ማለት ነው። እየሰማችሁ ነው? ጥሩ። ይሄንን ደግሞ እንድናይ እንድንመለከት ሊያደርገን የሚችለው ትልቅ ኢንዱስትሪ ነው ብለን ብናየው ወይንም ደግሞ ትልቅ ድርጅት ነው ብለን ብናስበው ደግሞ ለዚህ ግብረ አውናንን ለመፈጸም ያስችል ዘንድ የሰዎችን ልቅ የሆነ ግንኙነቶችን እንድናይ ሊያደርገን የሚችለው ድርጅት በጀቱ ከ10 እስከ 14 ቢሊዮን ነው። እየሰማችሁ ነው? ይሄ ቢሊዮን ወይም አሁን የነገርኳችሁ በጀት ያን ያክል ላይደንቃችሁ ይችላል። ግን ይሄ በጀት የዓለም መንግስታት ለተረጂ ሀገራት የሚልኩት በጀት ነው። እየሰማችሁ ነው? ልክ እንደኛ ማለት ነው። አሁን ለምሳሌ ችግር ላይ ያሉ ሀገራት ድጎማ ይደረግላቸዋል አይደል? በአመት ላይ ሊሰጥ የሚችለው የድጎማ መጠን ይሄ ነው። ይሄንን ያክል ብዙ ገንዘብ ግን ይሄንን ኃጢአት ሊያሰሩ የሚችሉ ድርጅቶች ብዙ ገንዘብ ይንቀሳቀስበታል። ለዚህም ነው በነገራችን ላይ ችግሩ እንደ ችግር እየታወቀ ለምንድነው እንደነዚህ አይነት ዌብሳይቶች ወይም ደግሞ ለምንድነው እንደነዚህ አይነት ነገሮች የማይዘጉት ብሎ ሲጠየቅ የማይዘጉት ምን ስለሚያንቀሳቅሱ ገንዘብ ስለሚያንቀሳቅሱ። ስለዚህ ችግሮቹን እንደዚህ አድርገን ማወቅ ያለብን ወደ ላይ ወተን ማዘጋት ባንችል እታች የምንንቀሳቀሰው ሰዎች ግን ራሳችንን እንዴት አድርገን ለችግሩ መፍትሄ መስጠት እንችላለን የሚሉትን እንድታውቁ ነው። በመጨረሻም ደግሞ ቅድም ከ6 ስንት ሴት ነው እንደዚህ አይነት ምስል ያልኳችሁ? አንድ። በአሃዝ ደረጃ ደግሞ ከ3 ሰዎች መካከል አንድ ሰው በየቀኑ እንደዚህ አይነት ነገር ይፈልጋል። ኢንተርኔት ውስጥ ገብቶ ለማየት ማለት ነው። ከ3 ሰው ስንት ሰው ማለት ነው? አንድ ሰው። ይሄም አይደለም ባለፉት 15 ዓመታት ማለት ነው ለብዙ ጋብቻዎች መፍረስ ተጠያቂው ይሄ ኃጢአት ነው። ምክንያቱም ላጤዎችን የሆኑ አሁን ቅድም እንዳልኳችሁ አንዳንድ ሰዎች ይሄንን ችግር ውስጥ ለምንድን የገባችሁት ለምንድነው የምትፈጽሙት ሲባል ብቸኛ ስለሆንኩ ነው አይደለም የሚሉት። ብቸኛ የሚሆነው አንድ ሰው ሳያገባ ሲቀር ብቻ አይደለም። አግብቶ ወይ ባል ወይ ሚስቱን ቢፈታ ወይ ቢሞትበት ብቸኛ ይሆናል አይሆንም? መልሱ እንጂ። እንደነዚህ አይነት ሰዎችም ባለፉት 15 ዓመታት ላይ በተጠናው ጥናት ላይ አብዛኞቹ ወደ እንደዚህ አይነት ችግር ይወድቃሉ። ያልወደቁት ሰዎች ደግሞ ብቸኝነት ውስጥ እንዲገቡ በትዳራቸው ውስጥም ጭምር ለዚህ አይነት ችግር ተጠቂዎች ሊሆኑ ይችላሉ። ስለዚህ ይሄ ችግር ልክ እንደ ጉንፋን ብታስቡት በጣም ወረሽኝ ነው። ነገር ግን ብዙዎቻችን ወደ ብርሃኑ አውጥተን ለመነጋገር ስለማንደፍር አንደኛ፣ ሁለተኛ ደግሞ ብዙ የምንሰማው ሰዎች ደግሞ ለጆሮአችን ስለሚሰቀጥጥ ሊያውም ኃጢአት ውስጥ እያለን ማለት ነው። ይሰማችሁ ነው? አንዳንዶቻችን ኃጢአቱን እየሰራ ነው ሲነገር እናፍራለን። ልክ አሁን ለምሳሌ ሌባ የሚሰርቅ ሰው በተሰበሰበበት ቦታ ላይ ስለ ሌብነት ቢማር የሰረቀው ሰው ይሳቀቃል አይሳቀቅም? ገና ለገኔ ስለኔ እያወራ ነው ስለሚል ማለት ነው። እንደዚሁ ሁሉ ይሄንንም ችግር ወደ ብርሃን አውጥቶ ለመነጋገር በጣም ከባድ ያደረገው ነገር ቢኖር ብዙ ሰው ስለ እንደዚህ አይነት ችግር አንደኛ ተጠቂ ናት ሀገራችን ብሎ ስለማያምን ውጭ ዓለም ላይ ያሉ ልጆች ናቸው እንጂ እኛ ሀገርማ አይመጣም እንዳለን። ግን እውነት እንነጋገር ከተባለ በየከፍተኛ ተቋማቱ በየሃይ ስኩል ወይንም ደግሞ በሁለተኛና በመጀመሪያ ደረጃ ትምህርት ቤቶች ውስጥ ልጆቻችን ወይንም ደግሞ ወንድም እህቶቻችንን እኛም ራሳችንም ጭምር በእድሜ እንኳን
ከ18 እስከ 34 ማለት አንድ ሰው ወጣት ሆኖ ጀምሮት አረጋዊ ሆኖ የሚያቆመውም ነገር አይደለም ማለት ነው። በውጮቹ ዓለማት ላይ ባሉት ችግሮችማ ብንመለከተው በጣም ነው የሚደንቃችሁ። በእርጅና ዘመናቸው በ70ና በ80 ውስጥም ሆነው ወንዶቹም ሴቶቹም ይህንን ድርጊት ይፈጽሙታል። ስለዚህ ለምንድን ነው የምታደርጉት ተብሎ አንደኛ ሲጠየቅ ብቸኝነት ስላጠቃኝ ነው ብሎ የሚናገሩ አሉ። ሁለተኞቹ ደግሞ ለምንድን ነው በግብረ አውናን ወይንም ደግሞ በእንደዚህ አይነት ድርጊት ውስጥ የተጠመድከው ሲባል ደግሞ እንደኔ አይነቱን በእንደዚህ አይነት ችግር ውስጥ የወደቀውን ሰው ማንም ስለማይፈልገው ፈልጉኝ ብዬ ከመውጣት በእንደዚህ አይነት ችግር ውስጥ ራሴን ይዤ ብኖር ይሻላል የሚል ሰውም ደግሞ አለ። በተለይ ደግሞ ኃጢያቱን በጣም ለተወሰኑ ጊዜያት የዘለቀበትና እየታገለ እየወደቀ ለመተው እየፈለገ መልሶ እየተንሸራተተ የሚገባ ሰው ከእንደዚህ አይነት ችግር ለመላቀቅ ያልታደለ በቃ ሙሉ በሙሉ ለእንደዚህ አይነት ነገር የተፈጠረ እስኪመስለው ድረስ ራሱን ስለሚያስበው ለምንድን ነው እንደዚህ አይነት ነገር ውስጥ የገባው ሲባል የገባበትን ምክንያት ሊያውቅ ይችላል። ከገባ በኋላ ግን ለምንድን ነው የማትወጣው ተብሎ ግን ሲጠየቅ ወጥቼስ ማን ይፈልገኛል? እየሰማችሁ ነው። ወንዶችም ሴቶችም ይህንን ችግር ልክ ካቆሙት በኋላ ወደ ቅዱስ ጋብቻ ወደ ተለያዩ ነገሮች መግባት አለባችሁ። ይህንን የሚሰማችሁን ስሜት ጤናማ በሆነው ክርስቲያናዊ በሆነው መንገድ መፍታት አለባችሁ ሲባሉ ከነ ችግሬ ማን ሊፈልገኝ ይችላል ብለው ስለሚያስቡ እዛው ችግር ውስጥ የሚቀሩ ወይንም ደግሞ የሚቀመጡ አሉ። ሌሎቹ ደግሞ በእንደዚህ አይነት ችግር ውስጥ ሲወድቁ ለምንድን ነው የምታደርጉት ሲባሉ እኔን ደስ የሚያሰኘኝ እስከሆነ ይላሉ። እየሰማችሁ ነው። እኔን ደስ የሚያሰኘኝ እስከሆነ አንተን አልነካውህም እኮ አንተን መጥቼ የነካሁት ነገር የለም። እኔ ራሴን በራሴ ሰውነት ላይ ነው እያረኩኝ ያለሁት። ስለዚህ ደስ ካሰኘኝ ለምንድን ነው ደስታዬን የምትገድበው ብለው ይናገራሉ። በነገራችን ላይ ደስታ የቃላቶቻችን አጠቃቀም ካልሆነ በቀር ደስታ የመንፈስ ቅዱስ ስጦታ ወይንም ደግሞ የመንፈስ ፍሬ ነው። ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ ስለ መንፈስ ፍሬዎች ሲዘረዝር መንፈስ የሚለው እግዚአብሔርን ነው፣ ፍሬ የሚለው ሰጪውን የአምላክን ጸጋዎችን እና የእግዚአብሔር ጸጋዎች በሰዎች ዘንድ የሚሰጡት ብሎ አንዱ የሚጠቅሰው ደስታ ነው። ምን አልኳችሁ? እንዴት ነው አንድ ሰው በእግዚአብሔር መንፈስ ቅዱስ በመኖሩ በቤተ ክርስቲያን በሕግጋተ ሥርዓት በመኖሩ ምክንያት ሊያገኘው የሚችለውን ደስታ ሰው ኃጢአት እያገኘ እንዴት ሊያገኘው ይችላል? ቃላቶቹን ተመሳሳይ ስላደረግነው ነው እንጂ በክርስቲያናዊ ሕይወት ውስጥ ያለው ደስታና ኃጢአት በመስራት ውስጥ ያለው ደስታ በፍጹም ይለያያሉ። እየሰማችሁ ነው? በፍጹም ነው የሚለያዩ። ለምሳሌ እሺ በሌላ ላስረዳችሁም በደንብ ግልጽ እንዲሆንልን አንድ ሰው በጣም አሁን እንደውም ጥሩ ነው ዛሬ የፍስክ ቀን ነው። በደንብ አድርጋችሁ ዛሬ የምትወዱትን ምግብ አስቡት። አሰባችሁት? የምትወዱትን ምግብ ጥሩ። እሱን ምግብ ስትበሉት የሚሰማችሁ ስሜት ምንድነው? አትካፉ መቼም የምትወዱት ምግብ እኮ ነው። ምንድነው የሚሰማችሁ? ደስታ። በጣም ጥሩ። ደሞ ጠዋ ነገረቡ ከሰዓት ቅዳሴ ለማስቀደስ ሄዳችሁና ያለምንም ረብሻ ያለምንም ሐሳባችሁ ሳይበተን አስቀድሳችሁ ወጣችሁ። እንደዚህ በተረጋጋ ስሜት አስቀድሳችሁን ስትወጡ የሚሰማችሁ ስሜት ምንድነው? እንዴት ስታስቀድስ የሚሰማ የደስታ ስሜት የሆነ ስጋዊ ምግብን በልተ ተመሳሳይ ስሜት እንዴት ሊሆን ይችላል? አያችሁት? ቃላቶቹን ለመጠቀም ከምንፈልግባቸው መንገዶች አጠቃቀማችንም ከመሳሳቱ ነው እንጂ በመንፈሳዊ ነገሮች የምናገኛቸው ነገሮች ናቸው ደስታ እየተባሉ ሊጠሩ የሚችሉት። ከዛ ውጪ ግን ያሉት ነገሮች ስሜት ነው የሚባሉት። ምክንያቱም የምትወዱትን ምግብ ዛሬ በልታችሁት እንደተደሰታችሁት በጣም ብትበሉትስ ተውት፣ መታመሙን አያንገሸግሻችሁ? በቃ አሁን ለምሳሌ በዓለ ሃምሳ ጥሩ ምሳሌ ነው። እንደዛ ጾመን አንዴ ብቻ ይፈታል። ከሳምንት የዘለቀ የስጋ ግንኙነት አይኖረን። ልክ ከሳምንት በኋላ ምን አምጡልኝ ማለት ትጀምራላችሁ፣ ሽሮ ትላላችሁ። ስለዚህ በጣም የሆነ ነገር ስትደጋግሙት ምን ያደርጋል ማለት ነው? ይሰለቻል ማለት ነው። ስለዚህ የምግቡን ደጋግማችሁት ሊሰለቻችሁ የሚሰማችሁን ስሜት እንዴት በቅዳሴ ውስጥ ካለው ከሚሰማው ደስታ ጋር አንድ አይነት ሊሆን ይችላል? ይሄንን ያነሳውላችሁ ለምንድን ነው? አንዳንዶቻችን በእንደዚህ አይነት ችግር ውስጥና ድካም ውስጥ ያለን ሰዎች ሊሰማን የሚችለው ስሜት ደስታ ስለሚሰማን ነው የምናደርገው ካልን እንዴትስ እንደዚህ አይነቱን ሰው ልናክመው እንችላለን? ደስታውን ልንነጥቀው አንችልም አይደል? እንችላለን? አንችልም እንዴ? እያደረገው ያለው ነገር እኮ ደስታ የሚያመጣ ነገር ነው ብሎ ያስበው እንጂ እውነተኛ ደስታ የሚያመጣ ነገር ነው እንዴ?
አይደለም። ስለዚህ ደስታ ስለተሰማው አደርገዋለሁ ማለቱ ደስ ስላለ ቀጥልበት የምንለው ነገር እንዳልሆነ ማወቅ አለብን። ጥሩ። ሌላኛው እንደነዚህ አይነት ችግር ውስጥ የሚወድቁ ሰዎች ለምንድን ነው የምትወድቁት ሲባል ደግሞ እንደነዚህ አይነት ነገሮች ኃላፊነት አይጠይቁም። ብዙ ሰው በነገራችን ላይ በእንደዚህ አይነት ችግር ውስጥ ሲገባ የማያስተውለው ነገር ምንድነው? ይሄንን ችግር በጣም በተደጋጋሚ የገቡና የሚፈጽሙ በዚህ ኃጢያት ውስጥ የወደቀን ሰዎች ማለት ነው ልብ የማንለው ነገር ድርጊታችን ከደስታም ባለፈ ኃላፊነት ለመቀበልም እንደማንፈልግም ጭምር አመላካች ነው። ምክንያቱም ያ አውናን በጭኗ ያፈሰሰው ዘር በማህፀኗ ውስጥ ቢያርፍ ኖሮ እንደ እግዚአብሔር ፈቃድ ምን የመሆን እድል ነበር? ልጅ አይደል እንዴ? ስለዚህ ሰው ያንን ድርጊት የሚፈጽመው ማህፀን ውስጥ ማረፍ እየተጠበቀበት ነገር ግን እንዳያርፍ የሚከለክለው ዘርን ለምን የምትከለክለው ሲባል ደስታ ስለሚፈጥርለት ብቻ ሳይሆን ያንን ነገር ቢያደርገው ሊመጣ የሚችለውንም ኃላፊነት ምን ማድረግ ስለማይችል መሸከም ስለማይፈልግና ስለማያዋጣው ይቅርብኝ ነው። አይ ይቅርብኝ በሰላም ሀገር። ምክንያቱም በዛ ወንድና ሴት በተራክቦ ሊያገኙት የሚችለውን የደስታን ስሜት እኔ ምኔን ላገኘው ይችላል ብሎ ስለሚያስቡ ብቻዬን አገኘዋለሁ ስለሚል። በነገራችን ላይ እንደነዚህ አይነትና መሰል ችግሮች የሚመጡት መረዳት ማወቅ ያለብን ነገር ቢኖር ጤናማ የሆነ ቤተክርስቲያን ውስጥ ያለ የጾታዊ ግንኙነት ወይም የሩካቤ ስጋን ትምህርት በጥንቃቄ ካለማወቅ የተነሳ ነው። ወይም ደግሞ ኦርቶዶክስ ሴክሹዋሊቲን ካለማወቅ የተነሳ ነው። ይሄ ነገር በነገራችን ላይ ለክርስቲያኖች የሚያሳፍር ነገር አይደለም። እግዚአብሔር ራሱ ነው አዳምንና ሔዋንን ወንድና ምን አድርጎ የፈጠራቸው? ሴት አድርጎ የፈጠራቸው። ብዙ አድርጎ መፍጠር ይችል ነበረ እንደ ቅዱሳን መላእክት። ለምን ሁለት ብቻ አድርጎ ፈጠራቸው? ብዙ ከዛስ ተባዙ የሚለው ሕግና መመሪያ አብሮ ምን ስለሚደረጋቸው። ስለዚህ ለመብዛት ለመባዛት መመሪያ ብቻ ሳይሆን ለመብዛትና ለመባዛት የሚያስፈልጋቸውንም ስሜት ማን አብሮ ሰጥቷቸዋል? እግዚአብሔር። ቅዱስ ዮሐንስ አፈወርቅ ለዛ ነው ስሜቶቻችሁን አትጥሏቸው ይላል። ምክንያቱም እግዚአብሔር የሰጣችሁ ስጦታዎች ናቸው። ወንድ ለሴት ሊሰማው የሚችለው ስሜት፣ ሴትም ለወንድ በትዳር ውስጥ ሊሰማቸው የሚችለው ስሜት እግዚአብሔር የሰጠው ስጦታ ነው። እነዛ ባይኖሩ ኖሮ ወደ ተቀጣዩ ወደ መብዛትና ወደ መባዛት ወደሚሉት ነገሮችም ጭምር መሄድም ጭምር አይታሰብም፣ አይሆንምም ጭምር። ስለዚህ እግዚአብሔርን ለእንደዚህ አይነት ስሜቶቻችን መነሳትና መኖር ተጠያቂ ልናደርገው አንችልም። እሱ የሰጠበት እና እሱ ይህንን ለሰዎች ያጎናጸፈበት ጸጋ ዘራችንን እየተካን ጤናማ በሆነው በኦርቶዶክሳዊ የጋብቻ ሕይወት መኖር እንድንችል ነው እንጂ ይህንን ስሜት በባልና በሚስት በተራክቦ የሚያገኙትን ማለት ነው ባለ ተራክቦ ወይንም ደግሞ ድሮ ዝሙት ነበር የሚባለው። አሁን ደግሞ ከዝሙትም ይሄ ይከፋል። ምክንያቱም ከማንም ጋር እየተገናኘ አይደለም። እየሰማችሁ ነው? ከማንም ጋር እየተገናኘ አይደለም። ይሄ ብቻውን በምናቡ ካለ ነገር ጋር